ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማይጨውና የራያ አህጉረ ስብከት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክርና የማህበራት ማደራጃ መምሪያ ኃላፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የከንባታ የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ክቡር ንቡር እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ፣ የመንበረ ፓትርያርክ የመምሪያው ኃላፊዎች እና የድርጅቶች ኃላፊዎች፣ የቅድስት ሥላሴ ዩኒቨርሲቲ ከፍተኛ የሥራ ኃላፊዎች፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከፍተኛ የሥራ ኃላፊዎች፣ የጠቅላይ ቤተ ክህነት ምክትል የመምሪያ ኃላፊዎችና ዋና ክፍል ኃላፊዎች፣ በአጠቃላይ የጠቅላይ ጽሕፈት ቤቱና በስሩ ያሉ ዩኒቨርሲቲ ኮሌጆች የሥራ ኃላፊዎችና ሰራተኞች፣ ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎችና ሰራተኞች፣ የየክፍላተ ከተማ ኃላፊዎችና ሰራተኞች፣ የአድባራትና የገዳማት አስተዳዳሪዎች፣ ወጣት ሰንበት ትምህርት ቤት አባላት፣ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ ሸገር ከተማ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ የየክፍለ ከተማ የሥራ አስኪያጆች፣ ሰራተኞች፣ የመስቀል ኅዙናን መድኃኔዓለም ገዳም አበው መነኮሳትና ሰራተኞች፣ የተምሮ ማስተማር ሰንበት ትምህርት ቤት ወጣቶች፣ የተከበሩ መጋቢ ተአምራት አበጋዝ የአዲስ አበባ ሃይማኖት ተቋማት ጠቅላይ ጸሐፊ፣ ከዚሁ ጉባኤ ላይ ሁላችሁም የተገኛችሁ ቅሩብ እግዚአብሔር ለየዋሃነ ልብ ወያድኅኖሙ ለትሑታነ መንፈስ፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመነ ብሉይ የብሉይ ኪዳንን አስተምህሮ በአዲስ ኪዳን ደግሞ በጃንደረባው አማካይነት ክርስትናን ከተቀበለች በኋላ የውስጥና የውጭ ችግሮች ቢኖሩም ዘመናትን በመሻገር ዶግማዋን እና ቀኖናዋን በመጠበቅ ለዛሬ ደርሳለች። ስለዚህም የክርስትና እምነት ዘላለማዊ ሕይወት የሚሰጥ መንፈሳዊ ጉዞ በመሆኑ አባቶቻችን ሊቃውንትና ብፁዓን አበው ሊቃነ ጳጳሳት አንድ ላይ በመሆን የሕዝቡ መንፈሳዊ ጉዞ ረጅም እንደሆነ በመገንዘብ እያንዳንዱ ሃይማኖታዊ ትውፊት ለትውልዱ እንዲተላለፍ ለማድረግ ለቤተ ክርስቲያኒቷ በተሰራላት ሕግ መሰረት በየጊዜው የሚመራትን አባቶች በመምረጥ ቤተ ክርስቲያኒቷን እንዲመሩ የሚያደርጉ በመሆኑ በዚሁ መሰረት ባሳለፍነው የ2017 ዓመተ ምህረት የግንቦት ርክበ ካህናት ለቀጣይ 3 ዓመታት ቤተ ክርስቲያኒቷን ከመንፈስ ቅዱስ ጋር እንድንመራ አባቶች አደራ ሰጥቶናል። አደራው ግን እጅግ ከባድ እንደመሆኑ መጠን አደራውን መወጣት እንድንችል የሁላችንም ኃላፊነት ከመቼውም ጊዜ በላይ ከባድና ጥብቅ በመሆኑ ቤተ ክርስቲያኒቷን ለማገልገል የምናደርገው ጥረት በመንፈሳዊ መሰረት ላይ የተመሰረተ እንዲሆን ያስፈልጋል። ለዚሁም የአባቶቻችን ጸሎት እንደሚረዳን እናምናለን። አሁን በዚህ ዘመን ያለችው ቤተ ክርስቲያን አስተዳደራዊ ሁኔታዋ እና መንፈሳዊ አገልግሎቱ እንዲሁም ሁለንተናዊ የልማት ጉዞዋ እጅግ ውስብስብ እንደመሆኑ መጠን ይህንን ለመወጣት በመጽሐፍ ቅዱስ ላይ እንደተጠቀሰው እኛም በትሁት ልብ ነህምያ የፈረሰችውን የኢየሩሳሌምን ቅጥር መልሶ ለመገንባት
እኛ ልጆቹ ተነስተን እንሰራለን የሰማይ አባታችንም ያከናውንልናል በማለት የሥራው መጀመሪያ አድርጎ እንደተናገረው አሁንም ከዚህ ትምህርት በመውሰድ በጥልቅ እምነት በጸሎት በአስተዋይነት እና በቁርጠኝነት የሚቃወሙትና እርሱ ቅጥሩን እንዳይሰራ የሚፈልጉ ወገኖች ቢኖሩም እነርሱ ተሻግሮ የእግዚአብሔርን አጋዥነት ተስፋ በማድረግ የኢየሩሳሌምን ቅጥር መልሶ እንደገነባ ሁሉ ዛሬም ያለብንን ችግር ተፈትቶ ትውልዱ ከሚዘፈቅበት ዓለማዊነት በማላቀቅ ቤተክርስቲያኒቷን ለትውልድ ለማሻገር እኔም ሆንኩ ሁሉም ባለድርሻ አካላት እንደ ነህምያ መስራት ይጠበቅብናል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ነህምያ ከሁሉ በፊት ወደ እግዚአብሔር በመጸለይ መንገዱን ለእግዚአብሔር በመስጠት ያሉ ችግሮችን በማጥናት የፈረሰውን ቅጥር በምሽት ዞሮ በማየት ቅጥሩ ለመፍረስ የቻለበትን ችግር ተረድቶ እንደገና እንዳይፈርስ ለማድረግ ለመገንባት እንደጀመረ ሁሉ ከኛ ቀደም ብሎ በቦታው ላይ ለነበሩት አባቶች ዘመናቸው በፈቀደላቸው መጠን እንደሰሩት እኛም ዛሬ ቤተክርስቲያን ወደፊት እንድትራመድ እንደ ቀድሞ ክብሯ እና ገናንነቷ እንዳትታይ ያደረጓትን ችግሮች በማጥናትና በማየት በማቀድ መስራት እንደሚገባን ይጠቁመናል። እርግጥ በነህምያ ዘመን የነበሩት አንዳንድ ወገኖቹ የእርሱን ሐሳብ እና የእግዚአብሔርን መንገድ ባለመረዳት ቅጥሩን መልሶ መገንባት እንደማያስፈልግ በጦቢያ እና በጌሼም የሚመሩ ተቃዋሚዎች ተነስተው በማስፈራራትና በማፌዝ ሴራ ቢያሴሩበትም እርሱ ግን እጅ ባለመስጠት እኛ ልጆቹ ተነስተን እንሰራለን የሰማይ አምላክ ያከናውንልናል በማለት በጸሎት በንቃት እንደተቋቋማቸው ሁሉ እኛም በዙሪያችን የሚፈጠሩትን ችግሮች ለእግዚአብሔር በመስጠት ቤተክርስቲያናችንን በቁርጠኝነት መንፈሳዊ አስተዳዳራዊና ማህበራዊ ጉዳዮቿ በአንዳንድ ቦታዎች ላይ የሚታዩ አስተዳዳራዊ ክፍተቶችን በተለያዩ ጉዳዮች ላይ የሚነሱ አለመግባባቶችን የንብረት አያያዝ ችግሮችን በቤተክርስቲያን መዋቅር ውስጥ የሚታዩ ክፍተቶችን በማከም በሁሉ አቅጣጫ የሚገኙት ምእመናን ልጆቻችን ከቤተክርስቲያናቸው ጋር ያላቸውን መዳከም በተለያዩ ምክንያቶች እኛ የበለጠ ባለመስራታችን ከቤተክርስቲያኒቷ የሚሩቁ እንዳይኖሩ ፈተናዎችን ለመሻገር ተግተን ልንሰራ ይጠበቅብናል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት የጉባኤ ተሳታፊዎች ቤተክርስቲያን አሁን ያለችበት ዘመን እንደከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማይቻል በቤተክርስቲያኑ ውስጥና ከቤተክርስቲያኒቱ ውጪ ያለውን በመቃኘት እቅድ በማውጣት መንፈሳዊ አስተዳዳራዊና ማህበራዊ ክፍተቶችን በመለየት ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔ ልትሰጥ ይገባታል። ቤተክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው በበለጠ ከውጪ ካሉትም ከተለያዩ አካላት ጋር ከመንግስትም ጭምር በአስተዋይነትና በጥበብ በመቅረብ ቤተክርስቲያኒቷ ተከብራ እንድትሻገር ካላደረግን የትውልድ ቅብብሎሽ ሊዳከምብን ይችላል። ስለሆነም ቤተክርስቲያን ከመንፈሳዊ አገልግሎቷ ጎን ለጎን አገልግሎት ለምትሰጣቸው ሕዝብ በመራራት ልትደርስላቸው ስለሚገባት የቤተክርስቲያኗ የውስጥ ሰላም በማጠናከር በሀገሪቱ ውስጥ ያሉ ዜጎቿ ወደ ሰላም መንገድ እንዲመጡ መነጋገር እንዲችሉ የቤተክርስቲያን ድርሻዋ ከፍተኛ በመሆኑ እና ገባ ሊሰራ ስለሚገባ ትልቅ ትኩረት ሊሰጠው ይገባል። በመጨረሻም እግዚአብሔር ቢፈቅድ ባሉን ቀጣይ ሐዋርያዊ አገልግሎት ዘመናት በውስጥም ሆነ በውጭ ዓለማት የምትገኙ ሁሉ ለቤተክርስቲያን እድገት የሁላችን ድርሻ ትልቅ በመሆኑ ከፊት ለፊታችን ያለውን
የቤተ ክርስቲያን አንድነት ላይ ምላሽ ለመስጠት ሁላችሁም በተወከላችሁበት በተሰጣችሁ ኃላፊነት ተግታችሁ እንድትሰሩ በአባታዊ ፍቅር አደራ እንላለን። ሰው በተሰጠው ኃላፊነት ላይ በትጋት በታማኝነት በቅንነት መስራት የቤተ ክርስቲያኒቷን ህልውና ከፍ ስለሚያደርግ በሥራ ቦታም ሆነ በግል ሕይወታችሁ ሰላምና መግባባትን ጠብቃችሁ እንድትሰሩ ግጭቶችና አለመግባባትን በሰላማዊ መንገድ መፍታት ወሳኝና ቤተ ክርስቲያንም ከዚህ አትራፊ መሆኗን ማሳሰብ እወዳለሁ። እግዚአብሔር ለልብ ቅኖች ቅርብ እንደመሆኑ መጠን ልባችንን ቅን በማድረግ ሕዝባችንን እና ቤተ ክርስቲያንን ለማገልገል በቅዱስ ሲኖዶስ የተጣለብንን አደራ መወጣት እንድንችል ከቅዱስ አባታችን መመሪያ በየጊዜው በመቀበል የምንሰራው ሲሆን ጸሎታቸውም ይርዳን እያል ቤተ ክርስቲያን ውስጥ አንድ ማዕድ እየተቋደስን በሐሳብ ልዩነት ውስጥ የሚገኙትን በማቅረብ በሀገሪቷ ውስጥ በየቦታው በፖለቲካ ምክንያት የሚታዩትን አለመግባባት ተቀርፎ ሰላም እንዲመጣ ድርሻችንን በመወጣት ህዝቡ ሰላማዊ አየር እንዲተነፍስ እንድናደርግ አምላከ ቅዱሳን እንዲረዳን በመጸለይ በሰላም በኢኮኖሚያዊ እና ማህበራዊ የልማት ስራዎች ከመንግስት ጋርም ሆነ ከሌሎች ባለድርሻ አካላት ጋር የቤተ ክርስቲያናችንን ዋና ተልእኮና መብት በማስጠበቅ አብረን ለመስራት ዝግጁ መሆናችንን እንገልጥላችኋለን። በዚህ በ2017 ዓመተ ምህረት የግንቦት ርክበ ካህናት ከኔ ጋር የቤተ ክርስቲያኑን መንጋ እንድትጠብቁ የተሰየማችሁ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በመሆን የተሾማችሁትን መልካም የሥራ ዘመን እንዲሆንልን እመኛለሁ። የቅዱስነቶና በረከት በሥራችን ስኬታማ እንዲሆን ይርዳን እያልኩ በዚሁ ንግግሬን እቋጫለሁ። ስለ አዳመጣችሁኝ አመሰግናለሁ።